እናወራለን። እሺ የኔ ልጅ የልጅ አባት ከሀገሬ ወጥቼ በየሰው ቤት የምንከራተተው እሱን ሸሽቼ ነበር። አሁን ግን እንዴት ያለውበት እንዳወቀ ምንም አላውቅም። እናሳስረዋለና እንደ ገዜ መስሎች ነው አይደል? እሱ ሲበዛ በጣም ክፉ ሰው ነው። የሚከሰስበትን መረጃ እንኳን አያስቀርም። ኧረ እባክሽ አለሜ፣ እንደ ተባባልነው ለናቲም እንዳትነግሪው። ለሱም አደጋለሁ። ግን ያስፈራል። በተለይ ደግሞ ለናቲ። አትስጊ፣ ምንም የሚፈጠር ነገር አይኖርም። እንዴት አልሰጋ? ከናቲ ጋር የሆነ ነገር እንዳላቸው ካወቀ ዝም የሚል ይመስላል። ከሱ ይልቅ እሷ ያለችበት ሁኔታ ያሰጋል እኮ። እሷን ይወዳታል። ስለዚህ ምንም አይላትም። በአሁኑ እንደባለፈው ብዙ አጠቃር አልፈልግም። ግንባራችንን እንድትለን ነው። አባዬ አንተ እኮ ጥሩ ሰው ነህ። ትንሽ ልብ ገዝተሃል። አሁን በጣም በሰላማዊ መንገድ ነው የመጣሁት። ምንም አታስብ። ሰላም የሚሆነው ሁሉም ሰው ሰላም ሲሆን ነው አይደል? አዎ፣ ማንም ላይ አልደርስም። እንደምታስቡት አይደለሁም። ግን ደግሞ በትሁቴ ከመጡብኝ በምንም አልደራደርም። በፈቃድ ነው አይደል? ፍቅርም ትዳርም የሚጸናው። አባዬ እሷም አንተን አለመፈለጓ ድርድር ውስጥ አይገባም። በእሷ በኩል ምክር አልፈልግም። ናቲ አላውቀውም። እሱ እኮ ጠንቅቆ ያውቅሻል። የሚያቀኝ ሰው በሙሉ አውቃለሁ ማለት ነው። የሆነ ነገር እየዋሸሽ ነው። አልገባኝም። ቆይ ለምንድን ነው እያስጨነቀኝ ያለው? አንተ ገና ወጣት ነህ። ቀሪ ህይወትህን ያለምንም ችግርና ሀሳብ መኖር ነው ያለብህ። ምን ልትይኝ ፈልገሽ ነው? ትሁት ጥሩ ሰው ናት፣ ለእኔም ለአንተ። እሱማ ግልጽ ነው እኮ። ግን ደግሞ ከኋላዋ የሆነ ችግር አለ። እሱ ደግሞ አንተን እንዲያገኘህ አልፈልግም። እማዬ ምንድን ነው የምትይው? ልጄ እንደ ክፉ ሳይሆን ልጇ እንደምጠብቅና ተረዳኝ። አንተ ምንም እንድትሆን ስለማልፈልግ ብቻ ነው። እሺ ምንድን ነው? ከትሁት ጋር ያለህን ነገር አቁም። ምን? ልጄ እንደ ክፉ አትቁጠረኝ። እኔ ክፉ አይደለሁም። ተመስገን በስተመጨረሻም እንግዲህ ከነ አባባ ቤት ገብቶ ሶፋ ላይ ቁጭ ብሎ ነበር። እንግዲህ ትሁት ከእንቅልፏ ስትነሳ ያየችው እጅጉን በጣም ነበር እየደነገጠችው። ምክንያቱም ያው ተመስገን በምን መልኩ ነው እዚህ ቤት ሊገባ የሚችለው ያለችው ነገር ማለት ነው። አባባስ እንዴት ነው ሊያስገባው የቻለ? በእርግጠኝነት አቶ ተመስገን ከአባባ ጋር በጣም ፒስ ነው ማለት ነው። ምክንያቱም ምንም ነገር ጠብ እንደ በፊቱ አልነበረም ማለት ነው። እና የሆነ ሰዓት ራሱ ያው ትሁት ማለት ነው ከአቶ ገዛይን ቤት በምሰራበት ሰዓት እንዲሁም ደግሞ አቶ ተመስገን ከአባባ ቤት እየመጣ አንዳንድ ስራዎችንም እንደሚያግዘውና እንደተግባቡ ሁላችንም የምናስታውሰው ነው ማለት ነው። ስለዚህ አሁንም ራሱ አባባ ተቀይረሃል ማለት ነው ወይ በማለት አዎ እናንተ እንደምታስቡኝ አይደለም፣ በጣም ተቀይር ያለሁኝ፣ ግን ደግሞ በትሁት የመጣብኝን ደግሞ ዝም አልልም በማለት እንግዲህ ያው ተመስገን ሲናገር ሁላችንም እንዳየነው ነው ማለት ነው። ግን ደግሞ እኮ አንድ ሰው ያለ ፍላጎት ትዳር ውስጥ ሊገባ አይችልም። ስለዚህ የእሷ ፍላጎትም የላትም። ስለዚህ የእሷንም ደግሞ እንትን ማለት አለብህ፣ መረዳት መቻል አለብህ ብሎት ነበር። በፍጹም በእሷ መልኩ ምንም አይነት ጥያቄ እንዲመጣብኝ አልፈልግም የሚል ነገር ነበረ እንግዲህ አቶ ተመስገን እየመለሰው ማለት ነው። በዚህ ጉዳይ በነገራችን ላይ ናቲ እጅጉን በጣም እያሳሰበው ይገኛል ማለት ነው። ደግሞ ደጋግሞ ትሁትንም እየጠየቃት ይገኛል። ምንድነው እንደዚህ የሚያስጨንቅሽ ነገር? ሲቀጥል ደግሞ ከበር የመጣው አንቺን የፈለገው ግለሰብን አቶ ተመስገን የሚባል ግለሰብ ትሁትን እኮ አውቃታለሁ በደንብ ብሏል። ለምንድነው አንቺ አላውቀውም የምትይው? እየደበቅሽኝ ያለ ነገር አለ እንዴ? ምንድነው የተፈጠረው ነገር? ትሁት ለምንድነው የማትነግርኝ? እያለ እንግዲህ ደግሞ ደጋግሞ ትሁትን እየጠየቃት ይገኛል ማለት ነው። ናቲ ለሚጠይቃቸው መልሶች እየተሰጠው አይደለም ማለት ነው። እና ግራ እየተጋባ ነው። ምክንያቱም እንደተጨናነቀች በጣም ጥሩ ስሜት ላይ እንዳልሆነች በእርግጥ ተረድቷል። ዳቱን እንዳየነው ከሆነ እንግዲህ አለምዬ ደስ ብሏት ማለት ነው አቶ ገዛኝን አሳስራ ወደ ቤት ስትመለስ እንዲሁም ደግሞ ሁላቸው ሲደሰቱ ትሁት ጥሩ ስሜት አልነበረችም ማለት ነው። እና በዚያ ምክንያት ነው ወይ? ለምንድን ነው ያልተመቸሽ? አቶ ገዛኝ በመታሰሩ ደስተኛ አይደለሽም ወይ በማለት እንግዲህ ናቲም ጠይቋት ነበረ።
በዚያ ምክንያት አይደለም። ግን ደግሞ ስንረጋጋ ወይንም ደግሞ ስረጋጋ አወራሃለሁ እባክህ እናቴ ትንሽ ተወኝ ነበር ያለችው ማለት ነው። ግን ደግሞ አሁን ላይ አለምዬ ይች ልጅ ምን ሆኗት ነው ሁልጊዜ የሆነ ነገር እኔ ሳሳካ እሷ ደስተኛ አይደለችም፣ ምንድነው የተፈጠረው ነገር በማለት እንግዲህ አባባን ደግማ ደጋግማ በመጠየቅ አባባም እውነቱን ማለት ነው ለአለምዬ ለመንገር ሞክሮ ነበረ። እንዲሁም ደግሞ ትሁት ካልነገረቻችሁ ለመረዳት ሞክሩ፣ በጣም ከባድ ችግር ውስጥ ላይ ገብታለች በማለት እንግዲህ አባባ ለአለምዬም እንዲሁም ደግሞ ለናቴም ነግሯቸው ነበረ። ያው ትሁት ማለት ነው የናቴ እንዲሰማ በፍጹም አልፈልግም፣ ግን ደግሞ አንቺ ባደረግሽው ወይንም ደግሞ አቶ ገዛኸኝን ስላሳሰርሽው ደስ ብሎኛል። ደስታሽ ደስታዬ ነው። በቃም በመጨረሻም በማሸነፍሽ ደስ ብሎኛል። ያንቺን ደስታ ደግሞ እኔ እንትን ልለው አይገባኝም፣ ግን ደግሞ በጣም ከባድ ችግር ውስጥ ሁኜ ነው። ከዚህ በፊት እንደነገርኩሽ ነው የልጄ አባት እያሳደደኝ ነው እና በጣም ብዙ ነገሮችን እሱን ለመሸሽ ብዬ ከገጠር ጀምሬ መጥቼ ከየሰው ቤቱ እየሰራሁ ነበረ። አሁን ደግሞ ይው ያለውበትን እንዴት እንዳወቀ ባላቅም፣ ግን ደግሞ እስካለውበት ድረስ መጥቷል እና በዚያ ምክንያት ነው። በጣም ክፉ ነው። ልክ እንደ ገዚ ነው። ከገዚ በላይም በጣም ክፉ ነው። እናሳስረዋለን ብላት ነበር አለምዬ። እና ምን ችግር አለው በቃ እናሳስረዋለን ብላ ነበር ማለት ነው። ግን ደግሞ እንደገዚ አይደለም። እያንዳንዱ የራሱ የሆኑ መረጃዎችን በሙሉ ያጠፋል። የሚታሰር ሰው አይደለም አለምዬ። በዚያ ምክንያት ነው እኔ በጣም የተርበተበትኩት የፈራሁት። ሲቀጥል ደግሞ እናቴ ይህን ነገር እንዲሰማ አልፈልግም። ከሰማ ደግሞ ሌላ ችግር ውስጥ ነው እሱ ራሱ የሚገባው በማለት እንግዲህ ትሁትም አስባለች ማለት ነው። እና አለምዬ ደግሞ እንግዲህ እናቴ አንድ ልጇ ነው። ስለ ልጇ በማሰብ ማለት ነው ከትሁት ይልቅ እናቴን በጣም ከባድ ችግር ውስጥ ልጄ እንዲገባ አልፈልግም በማለት እንግዲህ ለአባባ ስትናገር ነበር። ከናቴ ይልቅ እኮ ችግር ውስጥ ያለችው ትሁት ነች በማለት አይ ትሁትንማ ምንም አያደርጋትም፣ ምክንያቱም ስለሚወዳት ስለሚያፈቅራት፣ ችግር ውስጥ የሚገባው ልጄ ነው ናቲ ነው በማለት እንግዲህ ስለ ናቴ እየተጨነቀች እያሰበች ትገኛለች ማለት ነው። እንዲሁም ደግሞ ያው ትሁት ለናቲ እንዳይሰማ ወይንም ደግሞ ናቲ እንዳይነገረው ብላ ባሰበችው ማለት ነው። ግን ደግሞ አለምዬ እውነቱን ለናቲ ተናግራለች ማለት ነው። ምክንያቱም ያው ትሁት ጋር ያለህን ነገር እንድታቆም እፈልጋለሁኝ፣ ትሁት በጣም ከባድ ችግር ውስጥ ነሽ በማለት እንግዲህ ተናግራለች ማለት ነው። እንዴ ማየ እንዴት እንደዚህ ልትናገር ይቻልሽ እንዴ? ከዛ ትልቅ ሰውዬ ጋር እኮ መንጋጋ ውስጥ ያወጣችሽ እሷ ነች። ከችግርሽ ውስጥ እኮ ያወጣችሽ ትሁት ነች። በጣም ብዙ ነገሮች መስዋዕት አድርጋ ልጇ ራሱ ታግታባት በጣም ብዙ ነገር ሆና እሷ ራሱ ስንት ነገር እንደደረሰባት ከዚያ ሁሉ ችግር ውስጥ አውጣ እኛ ከባድ ችግር ውስጥ እንዳንገባ ብለን አሁን ትሁት ለራሷ ችግር ውስጥ ስገባ ለምንድን ነው እንደዚህ የምትናገሪው? አንቺ ልክ ነሽ ወይ? እንዴት እንደዚህ ትያለሽ? ማየ ራስ ወዳድማ አትሁኝ በፍጹም በማለት አይደለም ልጄ፣ እኔ እኮ ዋናውን ነገር አልነገርኩም፣ ግን ደግሞ በቃ ከትሁት ጋር አብራችሁ መሆን የለባችሁም፣ ማቆም አለብህ። አንተ ገና ወጣት ነህ፣ ብዙ ነገር ይጠብቃል። ስለዚህ እባክን እኔ እናትህ ነኝ፣ ላንተ ስላዘንኩ ነው፣ ላንተ የሆነ ነገር ችግር ውስጥ እንድትገባ ስለማልፈልግ ነው፣ እባክህን ተረዳኝ በማለት እንግዲህ እናቴን ለማስረዳት ሞክላ ነበር አለምዬ እንግዲህ ራስ ወዳድ ስለሆነች ነው በነገራችን ላይ ማለት ነው። ትሁት ከመጣ ባት ነገር በሙሉ እኩል እነሱ መጋፈጥ ነበረባቸው። ችግር የለውም ነገሮቹን ያው መወጣት ባለብን መልኩ እንወጣለን ብለው ማለት ነው። ቢችሉም ባይችሉም ማለት ነው አብረዋት መቆም ግድ ይላቸው ነበር። ምክንያቱም እሷ ራሷን ከአደጋ ላይ እየጣለች ነበር። አለምዬንም እንደዚሁም ደግሞ ናቲንም ስትታደግ የነበረው በተለይ ሕፃን ልጇ ራሱ ታግታባት ማለት ነው። አባቷ ታማሚ አባቷ ይብን ራሱ መጠሁኝ እያለ ስንት ጊዜ ማለት ነው ስለ እሷ ጉዳይ ሲጨነቅ እንደነበር እንዲሁም ደግሞ አባባ ስለ ትሁት ብሎ ነው በነገራችን ላይ እንደዚ አይነት ውስጥ ገብቶ ራሱ አሁን ላይ አለምዬንና እንዲሁም ደግሞ ናቲን ሸክፎ የያዛቸው ማለት ነውና በጣም ብዙ ነገሮችን በትሁት ምክንያት እንግዲህ ያው ብዙ ነገር አድርጋላቸዋለች ማለት ነው። ግን ደግሞ እነሱ በተለይ አለምዬ አሁን ላይ የምታደርገው ነገር በፍጹም ልክ አይደለችም ማለት ነው። ገና ልጄ የሆነ ችግር ውስጥ ይገባል የሆነ ነገር ይሆናል በማለት ማለት ነው ከናቲ ትሁትና ናቲ እንዲራራቁ እንዲለያዩ በማድረግ ላይ ትገኛለች። ይህ ነገር ደግሞ ናቲ ሊቀበለው አልቻለም። በፍጹም ሊሆን አይችልም
እሷ ምንም አይነት ችግር ውስጥ ብትሆንም ከነ ችግሯ ከነምኗ እሷን እጋፈጥላታለሁ ከጎና አቆማለሁ በማለት እንግዲህ ለእናቱ ለአለምዬ ተናግሯል ማለት ነው። ይህን ነገር እንግዲህ ያው ትሁት ሰምታለች። በነገራችን ላይ ያ ማለት እንግዲህ አለምዬ ለልጇ ስትናገር የነበረውን እያንዳንዱ ነገር ናቲም እንደዚሁ ሲመልስ የነበረውን ቃላቶቹን በሙሉ ያው እንግዲህ ትሁት ስትሰማ ነበር ማለት ነው። እና አሁን ላይ እንግዲህ ትሁት በግልጽ ለናቲ መናገር መቻል አለባት ብዬ አስባለሁ። ምክንያቱም መደበቅ የለባትም። ከደበቀችው ናቲ ሌላ ነገር ነው የሚመስለው ማለት ነው። ግን ደግሞ በእርግጠኝነት ይብን ራሱ ትሁት ባታስረዳውም አባባ ራሱ የሚያስረዳው ይሆናል። ሲቀጥል ደግሞ አባባ ያን ጊዜ ማለት ነው እንግዲህ ካደገው በኋላ የተረፉ ግለሰቦች አሉ። ስለዚህ ሚስትህ በህይወት ልትኖር ትችላለች፣ ግን ደግሞ አሁን ላይ ችግር ውስጥ ገብቼ ነው እንጂ እውነቱን የምናውቅበት ጊዜ ቅርብ ይሆናል በማለት እንግዲህ ትሁትም አባባን አናግረዋለች ማለት ነው። አባባ ግን እየሳቀ ነበረ። ምንም ተስፋ የሌለው ነገር እኮ ነው፣ ያልሆነ ነገር ነው። አንቺ ስለተጨናነቅሽና ችግር ውስጥ ስላለች ነው እንደዚህ የምታወሪው በማለት እንግዲህ የትሁትን ንግግር ያው አባባ ምንም ከቁም ነገር አላዘውም ማለት ነው። እንግዲህ ቀጣይ ፓርት ምን ሊሆን ይችላል የሚለው የትሁት ተከታታይ ድራማ ሁላችንም በጉጉት የምንጠብቀው ነው። ትሁት ከችግር የምትወጣበት ፏ ብላ ማለት ነው ከራሷ ያው ህይወቷን የምትይዝበት መቼ ነው? የትሁት ስቃይ ከዚህ በኋላ መቆም አለበት። ከናቲ ጋር አብረው ህይወታቸውን መቀጠል አለባት ብዬ አስባለሁ። እናንተም ያላችሁን ሀሳብ አስተያየት ማለት ነው በኮሜንት ላይ አስቀምጡ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።